ምንድን ነው? ጣዖት የመጀመሪያው ነገር ራሳቸው የሚመለኩ ናቸው። ሪፕሬዘንቴሽን አይደሉም። ራሳቸው አምላክ ናቸው። የሚወክሉት አካል የለም። በደንብ ስሚኝ። ጣዖታት እዚህ ጋር አይካንና ኢሜጅ የሚለውን በደንብ አብራርት ልመጣልሽ ነው። ለሁለቱም ስለሚጠቀመው ላሳይሽ ፈልጌ ነው። ለሁለቱም ስለሚጠቀመው አሁን ለምሳሌ እግዚአብሔር ጣዖታትን እንዳትቀርጹ፣ ምንም ምስል እንዳትቀርጹ። ለምሳሌ እናንብብ። ዘጸአት 20 ላምጣልሽ። ለምሳሌ ዘጸአት 20 ከቁጥር 4 ላይ እንዲህ ይላል፣ በላይ በሰማይ ካለው በታችም በምድርም ካለው ከምድር በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል ለአንተ አታድርግ ነው የሚለው። በእንግሊዝኛው ላይ ምሳሌ የሚል አታገኝም አይደል? የሚለው ምንድን ነው? በእንግሊዝኛው ላይ ሄቨን ኢሜጅ አይደል የሚለው አይደል? ኢሜጅ ነው የሚለው። አማርኛው ሲያመጣው የተቀረጸ ምስል ብሎ አስቀመጠው። የተቀረጸ ብሎ አመጣው። እዛ ላይ ግን ኢሜጅ ወይም አይከን ብሎ የሚያስቀምጠው በደንብ አስተውይ። በየትኛው አንደርስታንድ ማድረግ ያለብኝ በሁለቱ ልፈታች ነው፣ ችግር የለውም። እዚህ ጋር አሁን የተባለው ምንድን ነው? ከላይ ስታነቢ ከእኔ በቀር ሌሎች አማልክት አይሆኑልህ፣ ከግብፅ ምድር ከባርነት ቤት ያወጣው እግዚአብሔር አምላክ እኔ ነኝ ይላል። ከእኔ በቀር ሌሎች አማልክት አይሆኑልህ። እግዚአብሔር እየተናገረ ያለው በእግዚአብሔር ቦታ ተተክተው ስለሚመለኩ እግዚአብሔር ሳይሆን ሌሎቹ ተቀርጸው ተስለው ኢሜጅ ወይም አይከን ተደርገው የእግዚአብሔርን ቦታ ይዘው እነሱ አምላክ፣ እነሱ ፈጣሪ፣ እነሱ አስገኝ የተባሉ ስለሚመለኩት ጣዖታት የተነገረ ነው። ምክንያቱም ምን ያደርጉ ስለነበረ ኢሜጆችን እየቀረጹ የተለያየ ቅርጻ ቅርጽን እየቀረጹ ወይም ደግሞ ስዕላትን እየሰሩ ያመልኩ ስለነበረ። ምክንያቱም ምን ብሎ ነው የሚያመልኩት? ይሄ አምላካችን ነው የሚያመልኩት። ስለዚህ እነዛ ምን ብሎ አስቀምጣቸው? ኢሜጅ ወይም ምስል ብሎ አስቀምጣቸው። እነዛ ምስሎች ባይዘወይ እንዲሁም ምን ብሎ ያስቀምጠው መሰለሽ? ሮሜ ላይ እነዚህ ምስሎች ምን ምን እንደነበሩ በሮሜ መልእክቱ ላይ እንዲህ ብሎ ያስቀምጣቸዋል። ሮሜ መልእክቱ ላይ ቅዱስ ጳውሎስ እነዚህን ሲያስቀምጣቸው ሮሜ 1:23 ላይ ያሉሽ መይላቸዋል። ምስል ምትለው ኢሜጅ ነው ሳይካ ነው። በሁለቱም ይጠቀመዋል። አንቺ አሁን እንግሊዝኛው ስላነበብሽ ነው እንጂ በሁለቱም ይጠቀመዋል። እንዲሁም ግዕዙና እንግሊዝኛው ኢሜጅ የሚለው ነው አንድ ላይ ይዘው የሚሄዱት። አይከንም ኢሜጅም በሁለቱም ኢንተርቼንጅ መጠቀም ትችላለሽ። አንደኛው ቅርጽ የሆነ የተቀረጸ ነገር ሆነ፣ አንደኛው ደግሞ ስዕል ይሆናል። ዞሮ ዞሮ ለጣዖት የሚጠቀሙትም በኢሜጅ ወይ በአይከን ያስቀምጣቸዋል። ደግሞ እግዚአብሔር ራሱ ደግሞ ቅረጽ ሲለው ደግሞ የኪሩቤልን ምስል ቅረጽ ሲለው ደግሞ አሁንም በኢሜጅ ያስቀምጣቸዋል፣ በአይከንም ያስቀምጣቸዋል። እሱንም አሳይሻለሁ። ግን ሲደረግ የነበረው ነገር ምንድን ነው? ሮሜ 1:23 ላይ እንዲህ ይላል፣ ይኸውልሽ የማይጠፋውንም የእግዚአብሔርን ክብር በሚጠፋ ሰውና በወፎች 4 እግር ባላቸውም በሚንቀሳቀሱትም መልክ መሰሉ ለውጥ ይላል። እሺ አሁንም የምታነቢው ምንድን ነው የሚለው? ኢሜጅ ነው የሚለው። ተመለሽ ይበን ይሄ ላድርገምልሽ እንደሚል የማይጠፋውንም የእግዚአብሔርን ክብር በሚጠፋ ሰውና በወፎች 4 እግር ባላቸውም በሚንቀሳቀሱትም መልክ መስለው ለወጡ ይላል። አህዛቦች ጣዖት አምላኪያን ምንድነው የሚያደርጉት? የእግዚአብሔርን ክብር ጠቅላላ ወስደው ለሚስሏቸው፣ በወፍ ለሚስሏቸው፣ በሰው መልክ ለሚቀርጿቸው፣ 4 እግር ባላቸው በሚንቀሳቀስ ምስል እንደ ጥጃ ላለ ለሚሰሯቸው፣ ለሚቀርጿቸው የእግዚአብሔርን ክብር ይሰጡ ነበር። የእግዚአብሔርን ክብር ማለት ነው ለእግዚአብሔር የሚገባውን አምልኮ፣ ለእግዚአብሔር የሚገባውን ምስጋና፣ ለእግዚአብሔር የሚገባውን ክብር ሁሉ ለማን ይሰጣሉ? እነዚህ የቀረጿቸውን ኢሜጆች፣ አይከኖች እናንተ ናችሁ አመላካቻችን፣ እናንተ ናችሁ ፈጣሪያችን እያሉ ያደርጉት ነበረ። ለምሳሌ ይሄንን ሲያደርጉ ለሳይሽ አሁን ኢሜጅ የሚለውን እየወሰድሽ በሁሉ ቦታ ከከተትሽው ለጣዖታት ተነግሯል። እኛም ራሱ በእግዚአብሔር ኢሜጅ በእግዚአብሔር መልክ ተፈጥረናል ተብሎ ተነግሯል። ኪሩቤልም ኢሜጅ ተብሎ ተቀምጧል። አየሽ? ስለዚህ አገባቡን እያየሽ ለማን ተጠቀመው እንዴት ተጠቀም የሚለውን መፍታት አለብሽ ማለት ነው። ለምሳሌ በኦሪት ዘጸአት ላይ ኦሪት ዘጸአት ምዕራፍ 32 ላይ እንዲህ ይላል። አሮንም ምን አረገ ይላል? ይኸው ምን አረገ? አሮንም በሚስቶቻቸው በወንዶቻቸው በሴቶቻቸው ጆሮ ያሉትን የወርቅ ቀለበቶች ሰብራችሁ አምጡልኝ አላቸው። ሕዝቡንም ሁሉ በጆሮቸው ያሉትን የወርቅ ቀለበቶች ሰብሮ ወደ አሮን አመጡለት። ከእጃቸው ተቀብሎ በመቅረጫ ቀረጸው ይላል። በመቅረጫ ቀረጸው፣ ቀልጦ የተሰራ ጥጃም አደረገው ይላል። እርሱም እስራኤል ሆይ እነዚህ ከግብፅ ምድር ያወጡ አይሹ አማልክት ናቸው አላቸው ይላል። እንዲሁም ጭራሽ ምን አለ? ነገ የእግዚአብሔር በዓል ነው ሲል አወጀ ይላል። ጭራሽ እነዚህን ጣዖታትን
አንደኛ አማልክት ናቸው ብሎ አወጀላቸው። ጭራሽ ነው በዓል እንዲከበር እሹ የእግዚአብሔርን ክብር ያዙ። ስለዚህ ጣዖታት ሲጀመር ሪፕሬዘንቴሽን አይደሉም፣ ይልቁንም ራሳቸው የሚመለኩ ናቸው። ራሳቸው የሚወክሉት ራሳቸው የሚመሩት ቦታ የለም። ጣዖታት ናቸው። ቅዱሳት ስዕላት ላይ ስትመጪ ግን ለምሳሌ እግዚአብሔር ኪሩቤልን ለምን አሳለ? ለምሳሌ አሁንም እንምጣና ኦሪት ዘጸአት ምዕራፍ 25 ላይ እግዚአብሔር ደግሞ ሙሴን እንዲህ አለው። ምን አለው? ከስርየት መክደኛው ጋር እና አንድ ኪሩብ በአንድ ወገን፣ ሁለተኛ ኪሩብ በሌላ ወገን አድርገህ በአንድ ላይ ትሰራዋለህ። ኪሩቤልም ክንፎቻቸው ወደ ላይ ይዘረጋሉ፣ የስርየት መክደኛው በክንፎቻቸው ይሸፍናሉ። ከዛ ይኸው ፊታቸውም እርስ በርስ ይተያያሉ ይላል። እሹ አሁንም ብታነቢው ኢሜጅ ወይም ፌስ እያለ ያስቀምጠዋል። አሁን እነዚህ ኪሩቤል እነማን ናቸው ሲባል የእግዚአብሔር ክብር መገለጫ ናቸው እንጂ እግዚአብሔር አይደሉም። አይሽ ከጣዖታት አንጻር ሲነገር ጣዖታት ራሳቸው እየተመለኩ ነው። የእግዚአብሔር ቦታ የተሰጣቸው ነው። እነዚህ ኪሩቤል እነዚህ ቅዱሳት ስዕላት የምንላቸው ግን ወደ እግዚአብሔር የሚመሩሽ የእግዚአብሔር ክብር መገለጫዎች ናቸው። የእግዚአብሔር ክብር መታያዎች ናቸው። ምክንያቱም እግዚአብሔር በኪሩቤል ክብሩን ይገልጥና በታቦቱ ላይ ያደረ እግዚአብሔር መስዋዕቱን ይቀበላል፣ ክብሩን ይገልጣል፣ ህዝቡን ያናገራል። ኪሩቤል ራሱ ለምን እንዲቀመጡ አዘዘ? እግዚአብሔር ምን ብሎ ያዘዘ ማለት ነው? ሄቨንዬ እንዲህ የሚል ቃል እግዚአብሔር ተናግሮ አሁን ቅድም ያልሹ ነገር እንደዚህ የሚል ቃል ተናግሮ ነበር እኮ ምን ኦሪት ዘጸአት ምዕራፍ 20 ላይ ቁጥር 4 ላይ እንዲህ ብሎ ተናግሮ ነበር። በላይ በሰማይ ካለው በታችም በምድርም ካለው ከምድርም በታች በውሃ ካለው። አስተውይ፣ 3 ቦታዎችን ጠቀሰ። አንደኛ በላይ በሰማይ፣ ሁለተኛ በታች በምድር። በላይ በሰማይ ከዋክብት አሉ፣ ጨረቃዎች አሉ፣ ደግሞ መላእክትም አሉ። በታች ደግሞ በምድር ካለው። ልቀጥል ወይስ ልታወሪ ነው? ኖ አንሚዩት ሆኜ ነበር። ይቅርታ ስልክ ተደውሎብኝ ስለነበረ ሰው። እሺ ልቀጥል። ኦኬ በላይ በሰማይ ካለው በታችም በምድርም ካለው፣ በምድርም ደግሞ ካሉት እንስሶች፣ በምድር ካሉት እኛ ራሳችን ማለት ነው። ወይም ሰው ይሄ የሰው ቅርጽ እያደረጉ ለሚያመልኩ አምላኬ ይሄ ነው ለሚሉ ማለት ነው። ከምድርም በታች በውሃ ካለው ነገር ይላል። አሁንም 3 ቦታዎችን ጠቀሰ። በሰማይ ካለው፣ በምድርም ካለው፣ ከምድርም በታች ነው በውሃ ከሚሉት። የማናቸውን ምሳሌ የተቀረጸውን ምስል ወይም ኢሜጅም አይከን ለአንተ እንዳታደርግ ያለ እግዚአብሔር አትስገድላቸው፣ አታምልካቸውም ያለ እግዚአብሔር። አስተውይ፣ ያለ እግዚአብሔር ደግሞ መልሶ ሙሴ ምን አለው? ኪሩቤልን ደግሞ ስራ አለው። ኪሩቤል ማለት መላእክት ናቸው። መላእክት ናቸው። ፊታቸውን ሁሉ በሰው መልክ አድርጎ ስሏቸዋል። እግዚአብሔር እዚህ ጋር አታርግ ያለ እግዚአብሔር እዛ ጋር ለምን አድርጋለሁ ቢባል እየተጋጨ አይደለም። ይልቁንም እዚህ ጋር እየተናገረ ያለው ከምን አንጻር ነው? ከጣዖታት አንጻር። ምክንያቱም ይሄ ግብራቸው በግብፅ ሀገር በባርነት እያሉ ይለማመዱት የነበረው ያደረጉት የነበረው እልፍ ከሺህ በላይ የሆኑ ጣዖታት በግብፅ ባርነት ተይዘው ያመልኩ ስለነበረ ይሄን ደግሞ ከግብፅ ከወጡ በኋላ መቆም ስላለበት እግዚአብሔር ይህን ሕግ ሰጠ፣ ጣዖት አምልኮ እንዲቆም ማለት ነው። እነሱ ግን በኋላ ቅድም እንዳሳዮች ጥጃን አቅልጠው ጭራሽ ጥጃ ሰርተው ሲያመልኩ እግዚአብሔር አያቸው፣ እግዚአብሔር ተቆጣቸው ማለት ነው። ይህንን የተናገረ እግዚአብሔር መልሶ ግን ኦሪት ዘጸአት ምዕራፍ 25 ቁጥር 18 ላይ ኪሩቤል፣ ይሄ የተነገረው ከጣዖታት አንጻር ነው። ያ የተነገረው ደግሞ ከእግዚአብሔር ክብር መገለጫ አንጻር። የእግዚአብሔር ክብር መገለጫ የሆኑት ነገሮች እነሱ ወደ እግዚአብሔር ያደርሱሻል። ጣዖታት ግን ወዴትም አያደርሱሽም። ራሳቸው ይመለካሉ። ራሳቸው አምላክ ተደርጎ ነው የሚወሰዱት። ቅዱሳት ስዕላት ግን ራሳቸው አይመለኩም። ወይ ደግሞ ይሄ ነው እያልን አይደለም። ይልቁንም ምንድን ናቸው? ሪፕሬዘንቴሽን ናቸው ማለት ነው። እዚህ ኦሪት ዘጸአት ላይ ባይዘዌ አስተውይ፣ ቅረጹ እንዳትቀርጹ ያለ እግዚአብሔር መልሶ ደግሞ ጥበብን የመቅረጽን ጥበብ ደግሞ ሰጥ ያለሽ ኦሪት ዘጸአት ምዕራፍ 36 ቁጥር 2 ላይ ይኸው ሙሴም ባስኤልንና ኤልያብን እግዚአብሔርም በልቡ ጥበብን ያደረገለትን በልቡ ጥበበኛ ሰው ሁሉ ይኸው ስራውንን ለመስራት ይቀርብ ዘንድ ልቡ ያስነሳውን ሁሉ ጠራቸው ይላል። እነዚህ ባስኤልና ኤልያብን እነዚህን ሁሉ ጠርቶ እግዚአብሔር ጥበብን ያንን የመቅረጽን ጥበብ ኪሩቤልን የማስቀመጥ ጥበብ በደንብ አድርጎ እነዛን ስዕላት እነዛን ቅርጾች እነዛን የእግዚአብሔር ክብር መገለጫ የሆኑትን ነገር የመቅረጽን ጥበብ ደግሞ እግዚአብሔር በልባቸው ላይ አደረገ ይላል። አይሹ ይሄ ለእግዚአብሔር ክብር መገለጫ የሆኑ ነው። ያኛው ግን የተነገረው ከጣዖታት አንጻር እንደሆነ እንዳትረሺ።
ሙሴም ራሱ በኦሪት ዘጸአት ምዕራፍ 26 ላይ ቁጥር 31 ላይ የኪሩቤልን ኢሜጅ ደግሞ አስቀምጧል። ይኸው መጋረጃውንም ከሰማይ ከሐምራዊም ከቀይም ግምጃ ከተፈተለ ከጥሩ በፍታ አድርግ፣ ብልህ ሰራተኛ እንደሚሰራ ኪሩቤል በእርሱ ላይ ይሁን ይላል። እየጠለፈ ኪሩቤልን በመጋረጃው ላይ ምስላቸውን አስቀምጧል። ኦኬ፣ ለምን? እነዛ ምን ስለሆኑ? የእግዚአብሔር የክብር መገለጫ ናቸው። ስለዚህ ያ የተነገረው እንዳትቀርጽ ምንም እንዳታደርግ የተባለው ከጣዖታት አንጻር ነው። እዚህ ጋር ደግሞ ቅረጽ፣ ስራ፣ ፈትል መጋረጃው ላይ እንደዚህ አድርግ የተባለው ደግሞ ከእግዚአብሔር ክብር መገለጫ እየተነሳ ነው ማለት ነው። እስካሁን ድረስ ደህና ነው? እያጠቃለልኩ ነው። ይበንዬ በጣም ግልጽ ነው። በጣም ጥሩ። ጣዖታት ምንም አይነት ነገር አይወክሉም። በቃ ኦልዌይስ ይሄን ነው። ስዕላት ግን ይወክላሉ። ቅዱሳት ስዕላት የቅዱሱን ታሪክ ይወክላሉ። ጣዖታት ግን ምንም አይወክሉም። እንዲሁም እዚህ በትንቢተ ኤርሚያስ ላይ አንድ በጣም ደስ የሚለኝ ቃል አለ። በጣም ይላ መሰለሽ ትንቢተ ኤርሚያስ ምዕራፍ 10 ቁጥር 8 ላይ ይህ ምን እንደሚል ጣዖታት የሚያስተምሩት የእንጨት ነገር ብቻ ነው ይላል። በጣም ነው በቃ የሚደንቀኝ ይሄ ቃል። ይህ ምን እንደሚል ጣዖታት የሚያስተምሩት የእንጨት ነገር ብቻ ነው። በቃ አለቀ። ጣዖታት የሚያስተምሩት የእንጨት ነገር ነው። ቅዱሳት ስዕላት ግን የእግዚአብሔርን ክብር ይናገራሉ። እሺ ላቁም። እሺ ቅዱሳት ስዕላት ግን የእግዚአብሔርን ክብር ይናገራሉ። ቅዱሳት ስዕላት ግን መጽሐፍ ቅዱስን ይተርካሉ። ቅዱሳት ስዕላት ግን እንደ መስኮት ሆነው የሰማዕታቱን ሕይወት ለክርስቶስ የተከፈለው መከራ፣ ስለ ክርስቶስ ትንሣኤ ሙታን፣ ስለ ክርስቶስ ነገረ መስቀል ሕማሙ ሁሉ ይተርካሉ። ጣዖታት ግን ምንድን ናቸው? የሚናገሩት ስለ እንጨቱ ብቻ፣ ምንም ሪፕሬዘንቴሽን ወይም የሚወክሉት ነገር የለም ማለት ነው። ስለዚህ በኦሪት ዘጸአት ላይ የተነገሩትን ክፍሎች በደንብ አድርጎ ማንበብ ያስፈልጋል። የመጨረሻ ማጠቃለያ ልስጥሽ። ቅድም ዮሐንዬ ጥሩ አድርጎ ተናግሯል። ጥጃን ሲሰሩ እግዚአብሔር የከለከለ፣ ጥጃን ሲሰሩ እግዚአብሔር የተቆጣ፣ እባብን ደግሞ እግዚአብሔር ሰርቶ ደግሞ ሙሴ ምናለው? በወርቅ የተሰራውን ጥጃ እግዚአብሔር ተጠየፈ። ከነሐስ እባብ ከነሐስ ደግሞ ቀጥቅጠህ እባብን ስራና ስቀለው አለ። አስተውይ። ለዛውም በተረገመው በእባብ ምልክት የሆነውን ነገር ማለት ነው። እግዚአብሔር ምን አረገው? ሲፈልግ እግዚአብሔር ቁሶችን የተጠቀመ ክብሩን ይገልጥበታል። ልዩነቱ ነው። ጣዖታት ሰዎች ሰርተው የሚያመልኳቸው ናቸው። ቅዱሳት ስዕላት ግን እግዚአብሔር ራሱ ፈቅዶ እግዚአብሔር ክብሩን የሚገልጥባቸው ናቸው። ስለዚህ በዛ በተቀጠቀጠ ነሐስ በተሰራው እግዚአብሔር ኃይሉን አሳየ፣ ማዳኑን አሳየ። እንዲሁም የሚገርመው ነገር በክርስቶስም የስነ ስቅለቱ ምሳሌ ሆኖ ተቀመጠ። ጭራሽ ጌታ እንደተናገረው የሰው ልጅ ሊሰቀል ይገባዋል። ልክ ሙሴ በዓላማ ላይ የነሐስ እባብን እንደሰቀለ እንዳለ ያዩት ሁሉ እንደተፈወሱ። እንዴ ሰው እንዴት የነሐስ እባብ አይቶ ይፈወሳል? ሰው እንዴት የነሐስ እባብ አይቶ ይፈወሳል? እግዚአብሔር የሚጠላው ግን ምንድን ነው? ያንን ማምለክ ስትጀምሪ እግዚአብሔር ይጠየፈዋል። ማምለክ ጀምሮ እግዚአብሔር እንዲሰባበር አድርጎታል። እግዚአብሔር ግን በወደደ በፈቀደ ግን ኃይሉን ክብሩን ይገልጥበትን ነበር። በምኑ? በተቀጠቀጠ ከናስ በተሰራ የእባብ ቅርጽ ማለት ነው። ስለዚህ እነዚህ ሁለቱም በደንብ እንድታስተው ይፈልጋሉ። እግዚአብሔር ይስጥልኝ። ዮባይ ሄቨን አዲስ አድርግ ያሉ ጥያቄሽን ካልሆነ ወንድሞቼ አዲስ አድርጉልሻል። ቃሉት ያሰማልን። ያሬዶ እግዚአብሔር ይስጥልን። አሪፍ እና በጣም ቆንጆ ማብራሪያ ነው። ሄቨን እንደተመለሰልሽ ተስፋ አድርጋለሁ። ሁለት ያነሳቻቸው ጥቅሶች አሉ። እርግጥ ለግሩሜ አንዱ ሰጥቼው ነበር፣ ግሩሜ ወጥቷል። ብሬ ድሉም ስላልደረሰው ለብሬ ልስጠውና ቆላሲስ 1:15 ጀምሮ ያለውን ከምን አንጻር ክፍሉ ተነገረ ክፍሉ ተነገረ የሚለውን እና ከስዕላት አንጻር ነው ስዕላትን ለመቃወም ሚሆን ነው ወይ የሚለውንም እዛው አያይዘ እንትን ትሏለ። አንደኛው ምን ኤፌሶን 4:4 ነው ያልሽኝ አይደል? ካልተሳሳትኩ ቆሮንቶስ 4:4 ሁለተኛ ቆሮንቶስ 4:4 ይበይ ሁለተኛ ቆሮንቶስ 4:4 እሺ። ፕላስ ደግሞ ለምሳሌ አሁን እኛ አስተማሪያችን ክርስቶስ ነው። ከዛ ሐዋርያቶች አሉ። ከዛ ቀጥሎ ያው ምዕመናን ተከታዮች ክርስቲያኖች አለን እና ስዕላት በአዲስ ኪዳን ተጠቅመዋል ወይ እና እኛ ከየት መጣ ነው? ታሪካዊ ነገሩ ብትነግሩ በጣም ደስ ይለኛል። ቅድም ዮሐዴ እኮ በአዲስ ኪዳን ከምን አንጻር የሚለው ከአባቶች እያነሳ እያብራራ ነበር። እየሰማሽ አልነበረም? እሺ ኦኬ። አሁን የሚቀጥለውን ጥቅሶች ነገር
እሺ ብሬ ቆላሲስ ክፍሉን ላነብልህና ዮሐዴ መጽሐፍ ቅዱስ አይደለም። ለዛ ነው ከመጽሐፍ ቅዱስ አይደለም እንትን ያለው። እኔ የምፈለኩት ከመጽሐፍ ቅዱስ ቨርስ ነው የፈለኩት የነበረው። ኦኬ መጽሐፍ ቅዱስ ላይ ለምሳሌ ምን አይነት ሀሳብ? ለምሳሌ ሐዋርያቶች ኢሜጅ ተጠቅመዋል ወይ የአይካኖች ተጠቅመዋል ወይ ነው ላይክ። እንደገና ደግሞ ላይክ እኛ አሁን በቤተክርስቲያን የምንጠቀማቸውን ነገሮች ተጠቅመዋል ወይ እነሱ ነው። እና ከመጽሐፍ ቅዱስ ውስጥ አለው ይሄ ነገር ነበር ጥያቄ። እሺ ይሄኛው ሎጂክስ ነገር ስለሆነ እሷ ላይ ነገር ልበል ብሬስ፣ ከዛ ክፍሉ ላነብልህና ሀሳብ ትሰጥበታለህ። ቆላሲስ ላይ የሚለው እርሱ የማይታይ አምላክ ምሳሌ ነው። የሚታዩና ማይታዩ ዙፋናትን ቢሆን ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉ ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥረዋል ይላል ቆላሲስ ላይ። እሺ 2 ቆሮንቶስ 4 ደግሞ ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዲያበራላቸው የዚህ ዓለም አምላክ የማያምኑትን ሀሳብ አሳወረ ይላል። እነዚህ ናቸው ብሬ። አሁን ላይ ያነሳሽው ነገር ምንድን ነው? በሐዲስ ኪዳን እንደው ሐዋርያት ይህን ተጠቅመዋል ወይ የሚል ነገር ነው። በሐዋርያት ዘመን ምን ነበር የሚለውን መጀመሪያ ማወቅ ያስፈልጋል። በሐዋርያት ዘመን ምንድን ነው የነበረው? ለምሳሌ ሐዋርያት ሲያስተምሩ የሐዲስ ኪዳን መጽሐፍትንም ተጠቅሞ አልነበረም። እንደውም የሐዲስ ኪዳን ጸሐፊያን ሐዋርያትና ሐዋርያትን የተከተሉ አባቶች ናቸው። እና ሐዋርያት በሐዲስ ኪዳን ለምሳሌ የማቴዎስ ወንጌል ብለው ካልጠቀሱ የማቴዎስን ወንጌል አንቀበልም ልንል እንችላለን ወይ? አንችልም። የመጀመሪያው ዘመን ላይ ሐዋርያት ሥላሴ የሚልን ቃል ሲጠቀሙ በታሪክ ውስጥ አናይም። ይልቁኑ የምናየው በኋላ ላይ በተነሱ አባቶች ነው። ከ200 ዓመተ ምህረት ጀምሮ ያሉ አባቶች ላይ እናየዋለን። ይህ የመጀመሪያው 100 ዓመት ላይ ሥላሴ የሚለው ቃል ከሌለ ስለዚህ እንዴት ነው የሚል ውስጥ እንገባለን ወይ? አይ አንገባም። ከጅምሩ ይሄ ጥያቄ ሆኖ የተነሳው ወደ 700 ምናምን ዓመተ ምህረት በኋላ ላይ የስዕላትን የመቀበል አለመቀበል የሚል ማለት ነው። እንዴት የሚለው ጥያቄ በራሱ የተነሳው የዛን ወቅት ላይ ነው። በተነሳም ጊዜ አባቶች አብራርተውታል። ከምን አንጻር እንጠቀማለን የሚለውን ማለት ነው። ያ ማለት በመለሱ ጊዜ እየተጠቀሙ መሆኑን ማሳያ ነው ማለት ነው። አስቀድሞ ግን ቅድምም አላነሳሁትም፣ ያው ለወንድሞች ሰጥቼ ግን አስቤው የነበረ አንድ ሀሳብ አለ። ምንድነው እሱ? በብሉይ ኪዳን ስዕላቶች ነበሩ። እግዚአብሔር እንዲሳሉ ሲፈቅድም እንመለከታለን፣ ሲያዝም እንዲቀረጹም እንዲሳሉ። የመጀመሪያው በሰለሞን ቤተ መቅደስ የነበረውን ነው። በኋላም ላይ ደግሞ እዚህ ትንቢተ ሕዝቅኤል ላይ የምናገኘው አንድ ቃል አለ። እንደዚህ ይላል፣ ስዕላትን ማለት ነው። አንተም የሰው ልጅ ሆይ ጡብን ወስደህ በፊትህ አኑራት፣ የኢየሩሳሌምንም ከተማ ስዕል ሳልባት ክበባት ይላል። እንዴ ለምንድን ነው እግዚአብሔር ያዘዘው? ዘጸአትን ቅድም አብራርቶታል። እዛ ጋር ከልክሎ እንዳይባል የከለከለው ጣዖታትን ነው፣ ግልጽ ነው። ስለዚህ በብሉይ ኪዳን ገላጭ ሆነው ይሳሉ ነበር። የኢየሩሳሌም ከተማ ይሳል ነበረ። በሐዲስ ኪዳን ሲሆን የተቀየረ ነገር አለ? አይ ከዚህ በኋላ አምልኮ ይሆናል ከተሳላችሁ የሚል ነገር አለ? የለም። እንደዚህ አይነት መጽሐፍ ቅዱሳዊ ሀሳብ አላገኘንም። ስለዚህ በሐዲስ ኪዳንም የሚገለጽ ነገር አለ ማለት ነው። በብሉይ ኪዳን የነበረው በሐዲስ ኪዳን ላይ አይ ከዚህ በኋላ አልተባለም። በብሉይም በሐዲስም ክልክል የሆነው ነገር ጣዖትን ማምለክ ነው። ያልፈጠረን ፈጠረኝ ብሎ ቀርጾ ስሎ ወዘተ ምናምን ማምለክ ይሄ ክልክል ነው። በብሉይም በሐዲስም ግን ስዕላት ገላጭነታቸው አልቀረም። ከዛ አንጻር መጽሐፍ ቅዱሳችን ላይ ይኸው እግዚአብሔር እንደዚህ ሲያዝ እንመለከታለን ማለት ነው። የሐዲስ ኪዳኑን ግን በመጀመሪያው ክፍለ ዘመን ላይ እንደዚህ ነበረ ተብሎ በተለይ በሐዋርያቱ ዘመን ማለት ነው እንዲህ ተብሎ የተጻፈ ነገር የለም፣ አያስፈልግምም ነበር። ምክንያቱም የመጀመሪያው የቤተ ክርስቲያን ተግባር በዘመኑ ሐዋርያት መጀመሪያ ላይ እንደው ጥያቄ የሆነባቸው ነገር የሆነው ህዝቡ ላይ ጥያቄ የሆነው ነገር ላይ ነበር በጣም አተኩረው ሲመልሱ ሲያስተምሩ የምናየው አይደለ? በመጀመሪያ ለምሳሌ በኋለኛው ክፍለ ዘመን ላይ ሥላሴ የተብራራበትን ያክል የመጀመሪያው ክፍለ ዘመን ላይ ቃላቶችን እያመጡ ሲያብራሩ እንኳን አንመለከትም። ጥያቄ አልነበረም። ጥያቄ የነበረው ጌታ ኢየሱስ ክርስቶስ እርሱ መሲህ አይደለም የሚል ስለነበረ
እኛ ግን የተሰቀለውን ክርስቶስን እንሰብካለን እናንተ የሰቀላችሁት እያሉ ክርስቶስን እንዲያምኑ ይሰብኳቸው ነበር። ስዕላት ጥያቄ አልነበሩም በዘመኑ ማለት ነው። ነገር ግን በቤተ ክርስቲያን ታሪክ ውስጥ ያለውን ቦታ በዚህ መልኩ መረዳት እንችላለን። ግን እንደው እንደ ሎጂክ የሚነሳ ከሆነና እንደው በመጀመሪያው ዘመን ላይ ሐዋርያቱ እንዲህ ካላሉ የለም ማለት ነው የሚሉ ነገሮች የምናነሳ ከሆነ መጽሐፍ ቅዱስ ላይ ጥያቄ እናነሳ ይሆናል ማለት ነው። ለምሳሌ ለሐዋርያት እስቲ መጽሐፍትን ጻፉ፣ የአዲስ ኪዳን መጽሐፍትን ጻፉ ሲባሉ አንመለከትም። ሲጽፉ ግን ተመልክተናል። የጻፉትንም ወስደን እየተጠቀምን ነው። ስለዚህ አይ ሲታዘዙ ካላየን አንቀበልም ምንል ከሆነ መጽሐፍ ቅዱስን መጣል ሊኖርብን ነው ማለት ነው። አንዳንድ ጊዜ የሚነሱ ሎጂኮችንም በዚሁ አጋጣሚ ላንሳቸው ብዬ ነው። ስለዚህ ይሄ በራሱ ስህተት ነው። በብሉይ ኪዳን እግዚአብሔር አዞ የተሰሩ አሉ። እግዚአብሔር በቀጥታ ሳያዝ ግን ቀድሞ የታዘዙና በቤተ መቅደስ አገልግሎት የነበሩትን ሰለሞን ቤተ መቅደስ ላይ ሲተገበሩ እንመለከታለን። ስለዚህ ከአገልግሎታቸው አንጻር ሊደገሙ ይችላሉ። ከአገልግሎታቸው አንጻር በዘመን ውስጥ እየተደጋገሙ ሊሄዱ ይችላሉ። ከሚደጋገሙት ነገሮች ውስጥ አንዱ ወይም እየተተገበረ ከሚሄደው ነገር አንዱ ትምህርቱ እንደመኖሩ ስዕሉም ይኖራል። ምክንያቱም ስዕሉ የሚያሳየው ትምህርት ስላለ ማለት ነው። ከዛ አንጻር ብትረጁ ለማለት ነው። ብር ይቀጥል። እሺ ቃላት ያሰማልን ሁላችሁም ወንድሞች። እሰማለሁ አይደል? ዮ አዎ ይሰማል ብሬ። እሺ የመጀመሪያው ሀሳብ እንግዲህ ቆላስይስ ምዕራፍ አንድ ላይ ያለው ሀሳብ ነው። እንግዲህ የማይታይ አምላክ ምሳሌ የሚለው ሀሳብ ምሳሌ የሚለው ወርድ ላይ ያለ ይመስለኛል። የማይታይ አምላክ ምሳሌ የሚለውና እንዲሁም ደግሞ ቆሮንቶስ ምዕራፍ 4 ላይ ያለውን ሀሳብ ነው። እሱም እንደዚሁ ደግሞ የእግዚአብሔር ምሳሌ ብሎ ነው የሚለው እና ከዚህ ሀሳብ ጋር ተገናኝቶ ክርስቶስ የእግዚአብሔር ምሳሌ የሚለው ሀሳብ ይመስለኛል ማለት እንግዲህ ክሊር ያለው ነው እና የእግዚአብሔር ምሳሌ ክርስቶስ የእግዚአብሔር ምሳሌ ነው ብለን ስንል ምን እያለን ነው? ደግሞ ስለምን እየተናገርን ነው ከተባለ እንግዲህ ክርስቶስ ይሄ ያልተገለጠው አምላክ ወይ ደግሞ በተገልጦ ያላየ ነው፣ ያልዳሰስ ነው። ለምሳሌ ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ አንድስ እንኳ እግዚአብሔርን ያየው የለም በእቅፉ ያለው አንድ ልጅ እርሱ ተረከው እንጂ ይላል። ስለዚህ እግዚአብሔር በአካል ተገልጦ ወይ ደግሞ አካላዊ ማንነት ወይ ደግሞ ይሄ ምንድን ነው ግዘፍ ስጋን ይዞ ተገልጦ እግዚአብሔርን አላየነውም። ስለዚህ የዛ የማይታይ አምላክ ምሳሌ ወይ ደግሞ በስጋ ያልተገለጠ ወይ ደግሞ ያልዳሰስ ነው አምላክ ምሳሌ ሆኖ ክርስቶስ ተገልጧል። ነገር ግን እንደውም እንግሊዝኛው እንግዲህ ኢሜጅ ነው የሚለው ኢሜጅ ኦፍ ጋድ ነው የሚለው ያን የማይታየው አምላክ ምሳሌ ወይም ያን የማይታየውን አምላክ እግዚአብሔርን ራሱን የሚመስል ራሱን የሚተካከል መሆኑን ለማስረዳት ለማጠየቅ ነው። በነገራችን ላይ ለምሳሌ የሰውንም እኮ በሰው ምሳሌ በምስሉም እንደ ሰው ተገልጦ እያለ ቅዱስ ጳውሎስ መልሶ በሌላም ስፍራ ላይ ይጽፋል። እንደ ሰው ተገልጦ ማለትም የሰውን መልክ ይዟል። ስለዚህ ክርስቶስ የማን ምሳሌ ነው? የእግዚአብሔር ምሳሌ ነው። ምን ማለት ነው? እግዚአብሔርን የሚመስል እግዚአብሔርን የሚገልጥ ደግሞ ራሱ እግዚአብሔር የሆነ እንደሆነ ለማሳየት ነው። ቅዱስ ጳውሎስ ኤፌሶን ምዕራፍ 2 ላይ ቁጥር 6 ጀምሮ እንደዚህ ይላል፣ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ይላል። እርሱ በእግዚአብሔር መልክ ሲኖር ሳለ አለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረውም። ስለዚህ በእግዚአብሔር መልክ ይኖር የነበረ ክርስቶስ የእግዚአብሔር መልክ ያለ እሱ እግዚአብሔር የሆነ ምንድነው በትክክል እግዚአብሔር ጋር የተካከለ ማንም ምሳሌ ነው የሚችል ማንም የለም። ክርስቶስ ወይም በስጋ የተገለጠው ቃል ስጋ ሆነ ብለን ያለው ያ በስጋ የተገለጠው ክርስቶስ ግን በእርግጥም የእግዚአብሔር ምሳሌ መሆኑን ወይም እግዚአብሔርን የሚመስል ከእግዚአብሔር ጋር የሚተካከል መሆኑን ለማሳየት ነው። ስለዚህ ከእግዚአብሔር ጋር የሚተካከል እግዚአብሔር የሆነ መሰል የሚችል እግዚአብሔርን የሚመስል መሆኑን ለማሳየት ነው። ስለዚህ በእግዚአብሔር መልክ ሲኖር ሳለ ብሎ እግዚአብሔርን የሚመስል ከእግዚአብሔር ጋር የሚተካከል መሆኑን ያሳያል። ቀጥሎ ምን ይላል? ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ አለ። አሁን የባሪያን መልክ ይዞ ምሳሌ ነው ሲል ያንሳለው እንዳይባል ምን አለ? በሰው ምሳሌ ሆኖ አለ። ስለዚህ በሰው ምሳሌ ሆኖ ስንል ክርስቶስ ፍጹም ሰው አይደለ? ኦፍኮርስ ፍጹም ሰው ነው። ለምን? ቃል ስጋ ሆነ ብለን በነገር ሁሉ ወንድሞቹን ሊመስል ተገባው አለ። እንደ እኛ ያለ ነው። በነገር ሁሉ እኛን የሚመስል ነው ከምን በቀር ከኃጢአት በስተቀር። ስለዚህ የእግዚአብሔር ምሳሌ ወይም አምላክ የሚጠቅሱን ሊገል እዚህ ያለው ጋር ሆሞ
ወይም የሚተካከለው ሌሎች ምሳሌ ለምሳሌ እግዚአብሔር ለመመሰል ቢሞክሩ እንኳን በጣም 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 ያንሳሉ። ከማን ከሚመሰለው ከእግዚአብሔር ማለት ነው። ክርስቶስ ግን የእግዚአብሔር ምሳሌ ነው ብለን ስንል እያልነው በእርግጥ ራሱን የሆነ የሚተካከለው እያልነው። ስለዚህ የእግዚአብሔር ምሳሌ የሚለው ያንን ለማሳየት እንጂ ከቅዱሳት ስዕላት ሀሳብ ጋር የሚገናኝ አይደለም። ራሱ እግዚአብሔር የሆነ የእግዚአብሔርን መልክ በትክክል የሚገልጽ እግዚአብሔር ምሳሌ ነው። ኢሜጅን ላይክነስ ያለው የእግዚአብሔር ምሳሌ ነው ስንል ወይ ደግሞ የሰው የእግዚአብሔር ብለን እንጠይቃለን። ለምሳሌ የእግዚአብሔር መልክ አንዱ ወይ ደግሞ የእግዚአብሔር መገለጫ አንዱ ፍቅር ነው። ስለዚህ ሰው በፍቅር ሊመላለስ ይገባዋል። ፍቅር ሲኖረው ማንን ይመስላል? እግዚአብሔርን ይመስላል ማለት ነው። ወይ ደግሞ መልኩን ይመስላል፣ የተፈጠረበትን ያንን ይመስላል። የቱን ያህል ሰው በፍቅር ቢኖር ፐርፌክትሊ እንደ ማን ያለ ፍቅር ሊሆን አይችልም፣ እንደ እግዚአብሔር ያለ ፍቅር ሊሆን አይችልም። ስለዚህ መልኩ ከማን ያንሳል? ከእግዚአብሔር ያንሳል። ክርስቶስ ምሳሌ ነው፣ ከእግዚአብሔር ጋር የሚተካክ እግዚአብሔርን ፍቅርም ዲፋይን ደግሞ የሚገናኝ ነው። የሁለቱም ክፍል ላይ ያለው ሀሳብ ከዚያ ጋር የሚገናኝ እንጂ ከቅዱሳት ስዕላት ጋር የሚገናኝ አይደለም ሀሳቡ። እሰማለሁ አይደል? ሰዎች ቀይ ያሳያል ኔትወርክ። አዎ ትሰማለህ ብሬ። ሄቭን አለች። ምናልባት ሀሳቧን አግኝቼው ከሆነ ከዚህ አንጻር ከስዕል አንጻር ነው የተረዳሽው ሄቭን? ሰምቻለሁ። ትንሽ ይቆራረጥ ነበር ግን አንደርስታንድ አድርጌያለሁ። አሁንም ላይክ ኢሜጅ የእግዚአብሔር ኢሜጅ ነው ስትል ክርስቶስ በእግዚአብሔር ኢሜጅ የነበረው ላይክ ምሳሌ ነው ማለት ላይክ ምሳሌ ምንድን ነው? ለምሳሌ ምሳሌ ሲባል እኮ የሚያንስ ነገር ነው አይደል? ስለዚህ እግዚአብሔር ክርስቶስ በእግዚአብሔር የሚተካከል ነበረ እንጂ እንዴት ነው ምሳሌ ሊሆን ይችላል? ምሳሌ ማለት የሚያንስ ብቻ አይደለም። ለምሳሌ ቅድም እንዳልኩሽ ቅዱስ ጳውሎስ ምን ብሏል? በምስሉም እንደ ሰው ተገልጦ አይደል የሚለው? ክርስቶስ ፍጹም ሰው ነው አይደለም ነው። ስለዚህ ከዚያ ምን ይላል? ለምሳሌ በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞቱም ይኸውም የመስቀል ሞት እንኳን የታዘዘ ሆነ ብሎ በፍጹም ሰውነቱ ነው እንጂ በአምላክነት ባህሪ አይደለም ማለት ቆይ ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባደረገ ይላል። በሰው ምሳሌ ሆኖ አለ። በሰው ምሳሌ ሲል ክርስቶስ ሰው አይደለም ማለት ነው? ፍጹም ሰው ነው። ስለዚህ በፍጹም ሰውነቱ ነው ምሳሌ ይሆናል። አይ አይደለም ልልሽ የፈለግኩት ነገር በሰው ምሳሌ ሲል ክርስቶስ ፍጹም ሰው ነው አይደለም? ነው አይደል? ያ ፍጹም ሰው ነው። ስለዚህ በእግዚአብሔር መልክ ሲኖር ሳለ አለን። አሁን ክርስቶስ የእግዚአብሔር መልክ የሚያሳይ ነው። ኢንቪዝብል የሆነውን እግዚአብሔር በትክክል ሪፕሬዘንት የሚያደርግ ይሄንን ቅድም እንዳልኩ ለምሳሌ እኮ ዮሐንስ አንድ ቆይ የሚታርግ ዮሐንስ ወንጌል ምዕራፍ 1:18 ላይ እግዚአብሔርን ያየው አንድስ እንኳ የለም አለ። አሁን እግዚአብሔርን ያየው አንድስ እንኳ የለም። ሙሴ ምን ብሎት ነበር? እግዚአብሔርን በዘጸአት ላይ ፊትን አሳየኝና ይበቃኛል ሲለው ፊቴን አይተህ በሕይወት አትኖርምና ጀርባዬን ታያለህ አለው። ስለዚህ ማንም ሰው እግዚአብሔርን በዚያ ማንነቱ ሊያየው አልቻለም፣ ወይም ሊገልጠው የሚችል ምሳሌም አልነበረም፣ ሊያየውም አልቻለም። ስለዚህ በእቅፉ ያለ አንድ ልጅ እርሱ ተረከው አለ። እግዚአብሔርን ያየው አንድስ የለም ካለ በኋላ ስለዚህ ያ የማይታየው አምላክ እርሱን የሚመስል እርሱን የሚያክል ሆኖ የተገለጠው ቃል ስጋ ሆኖ በግዘፈ አካል ስናየው ያ የማይታየው አምላክ ምሳሌ ያልነው ወይም ኢሜጅ ያልነው ክርስቶስ እርሱ ከእርሱ ጋር የሚተካከል ሆሞሲዮስ የሚለው በግሪኩ ማለት ነው። ከእርሱ ጋር ምንድን ነው እሱ ሲሚላር ሳይሆን ኦፍ ሴም ኔቸር ማለት ነው። ከእሱ ጋር እኩል የሆነ የተካከለ የሆነ እሱን ለማሳየት ነው ተርሚኖሎጂው። እርሱን ለማሳየት ነው ከእርሱ ጋር እኩል የሆነ ግልጽ ነው ይበል እንጂ ምሳሌ ስንል ከእርሱ የሚያንስ ከእርሱ ዝቅ ያለ እያልን አይደለም። ምክንያቱም ቀጥሎ ራሱ ያለው ክፍል ምን ነው ቢለው ሄቨን እስቲ ላሰግድ ሻምፒዮንስ ከዚህ ቀጥሎ ያለው ክፍል የማይታይ አምላክ ምሳሌ ሆኖ ካለ በኋላ ምን ይላል? የማይታይ አምላክ ምሳሌ ሆኖ ካለ በኋላ ምን ነው ቢለው? እኔ ጋር ነው ወይስ እናንተ ጋር ነው? ትንሽ ትቆራረጣለህ። ሶሪ የማይታይ አምላክ ምሳሌ ካለ በኋላ ቀጥሎ ምን ነው ቢለው? ወንዶስ ያለው ክፍሉ ራሱ አይ 1:15 ላይ የሚታዩትና የማይታዩትም ዙፋናትም ቢሆን ወይም ጌትነት ወይም ማለቅነት ወይም ስልጣናት በሰማይና በምድር ያሉ ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥረዋል። ስለዚህ ሁሉ በእርሱ ምን ብሏል? ሄቨን በፍጹም ሰውነቱ ሁሉ በእርሱ ምን ብሏል? ተፈጥሯል። በፍጹም ሰውነቱ እንዴ
በእርሱ በፍጹም ሰውነቱ ነው የፈጠረው። ምሳሌ የሆነ በፍጹም ሰውነቱ ነው እንጂ በአምላክ ኖ አይደለም። ይኸውልሽ ቀጥሎ አለቅነትም ስልጣናትም እያለቀ ሄዶ ሁሉ በእርሱ ምን ብሏል ይላል? ተፈጥሯል አይደል የሚለው። በእርሱ የሚለው ማን ነው? ክርስቶስ ነው አይደል? ያ ስለዚህ ሁሉ በእርሱ ተፈጥሯል። አሁን የሁሉ ፈጣሪ ማን ነው? እግዚአብሔር። አይ ከዚህ አውድ አንጻር አሁን ሁሉ በእርሱ ተፈጥሯልና ሁሉም በእርሱና ለእርሱ ተፈጥሯል ይላል ሲዘጋው። ሁሉ በእርሱና ለእርሱ የተፈጠረው ማን ነው? ፍጹም አምላክ ፍጹም ሰው አይደለም ክርስቶስ። አሁን ከአውዱ አንጻር ስለ ክርስቶስ ነው አይደል እያወራ ያለው ክፍሉ እኮ። ክርስቶስ ፍጹም አምላክ ፍጹም ሰው ነው። ልክ እኮ ነሽ። ግን አሁን ይኸውልሽ ለምሳሌ ይሄ ምሳሌ የሚለውን እንደሚያንስ ከተሰማሽ እያልኩት ነው። ለምሳሌ ክርስቶስ ሆሞኡሲዮስ ነው፣ ኦፍ ዘ ሴም ኔቸር ነው ከእግዚአብሔር ጋር ወይ ደግሞ ከእግዚአብሔር አብ ጋር በባህሪ የሚተካከል ነው። በባህሪ የሚተካከል እኩል የሆነ ነው። ያንን ራሱ ክፍሉ ራሱ ሲያስረዳው ለምሳሌ ለመቀበል ከበደ ብትይ ምሳሌ ወይም ኢሜጅ የሚለውን ራሱ ክፍሉ ሲያስረዳ ምን ይላል? ሁሉ በእርሱና ለእርሱ ተፈጥሯል አለ። ሁሉን የፈጠረ ማን ነው? እግዚአብሔር። ስለዚህ ክርስቶስ ምንድን ነው ማለት ነው? ክርስቶስ እግዚአብሔር ነው አይደለም? ወይም ኢየሱስ እግዚአብሔር ነው አይደለም? ፍጹም አምላክ ፍጹም ሰው ነው። በዛ ነው የማምነው። እግዚአብሔር አይደለም? እግዚአብሔር ነው፣ ግን ፍጹም ሰው ፍጹም አምላክ ነው። ሰው በምሳሌ እሱ ልክ ነሽ እኮ። ይኸውልሽ አሁን ከዚያ ፍጹም ሰውነቱ ነው እንጂ እግዚአብሔር ጋር በእግዚአብሔር ፍጹም አምላክ ፍጹም ሰው ነው። ስለዚህ የማይታይ አምላክ ምሳሌ ሲል ያልተገለጠው በስጋ ተገልጦ ያላየነው አምላክን በስጋ መገለጡን በስጋ መታየቱን የሚያሳይ የሚያስረዳ እንጂ ክርስቶስ የሚያንስ መሆኑን የሚያሳይ አይደለም። ክፍሉ ነው ሀሳብ የተረዳሽኛል? ያንሳል አላልኩም። አሁንም ክርስቶስ ፍጹም ሰው ፍጹም አምላክ በሚለው ነው የማምነው። ኦፍኮርስ እኛ የምናምነው እኮ ክርስቶስ ፍጹም ሰው ፍጹም አምላክ ነው እኮ አይደል? ኢቭን ቤተክርስቲያን እንደሱም ታስተምራለህ። መልካም እሺ። ምናልባት እንትን ክሊር ያልሆነ ሀሳብ የምትይው አለ? ስለ ስዕል ትንሽ ነገር ልበል። ምናልባት በሐዲስ ኪዳን ከሐዲስ ኪዳን ፐርስፔክቲቭ አንጻር የተወሰነ ነገር እንዲባል እያነሳቸው የነበር ነገር ነበርና ምናልባት ስለ ቅዱሳት ስዕላት ስናነሳ የመጀመሪያው ነገር ለምንድን ነው ቅዱሳት ስዕላት የሚሳሉት? በእርግጥ ከፕሮቴስታንት ሳይድ እንደሚነሳው ከቬኔሬሽን አንጻር ወይም ይሄ በፊታቸው ቆሞ ክብር ከመስጠት አንጻር ብቻ ነው ወይ ቅዱሳት ስዕላት የሚሳሉት? የመጀመሪያ ዓላማቸው ራሱ ቅዱሳት ስዕላት ሲሳሉ ምንድን ነው የሚለው ለማየት መሞከር ጥሩ ነው። የቅዱሳት ስዕላት ዓላማ አንዱ የስብከት አገልግሎት ነው ወይ ደግሞ ትምህርት ነው። የስብከት አገልግሎት ይሰጣሉ። ቅዱሳት ስዕላት ለማስተማሪያነት ያገለግላሉ። ሰዎችን ካለማመን ወደ ማመን ለማምጣት፣ ሰዎችን ከሞት ወደ ሕይወት ለማምጣት ያገለግላሉ። ለምሳሌ መጽሐፍ ቅዱስ የተጻፈበት ዓላማ ሰዎች የማንን ቃል እንዲረዱ ነው? የእግዚአብሔርን ቃል እንዲያውቁ ነው። ባይዞ መጽሐፍ ቅዱስ በራሱ ኢቭን ቅዱስ አምብሮስ ነው እንደሚለው አይኮኖግራፊ እና ቴዎሎጂ በራሱ ይላል ምን አይደሉም? ሙሉ አይደሉም ይላል። አይኮኖግራፊ ወይ ደግሞ ስለ ቅዱሳት ስዕላትም እንዲሁም ኢቭን ቴዎሎጂ ባይሰልፍ። ምክንያቱም እኛ ይሄ ኢንኮምፕሬንሲቭ የሆነውን ይሄ በእውቀት ፍጹም ልንደርስበት የማንችለውን እግዚአብሔርን አይደል ከኛ እውቀት በላይ የሆነውን እግዚአብሔርን ቴዎሎጂ ብለን ቴዎሎጂ ደስተዲ አባውት ጋር አይደል ስለ እግዚአብሔር ማጥናት አይደለ ስናጠና በየዕለት እርሱን በመምሰል ህይወት ውስጥ እያደግን እንጂ ኮምፕሬሄንድ አናደርገውም። እኛ ኦርቶዶክስ ቴዎሎጂ ይሄ ዊ ዶንት ሃቭ ኮምፕሬሄንሲቭ ናውሌጅ አይደል ኮምፕሬሄንድ የሆነ እውቀት ስለ እግዚአብሔር የለንም። ስለዚህ በየቀን እርሱን በመምሰል ህይወት ውስጥ እያደግን የምናጠናው ነው። ቴዎሎጂ በራሱ ሰክሰስፉሊ ወይም ፉሊ ምን አያደርግም? ዲፋይን አያደርግም የእግዚአብሔርን ኔቸር ወይ ደግሞ መንፈሳዊውን ዓለም ሊያብራራ አይችልም። መንፈሳዊው ዓለም ከፍ ያለ ነው ማለት ነው። ነገር ግን መንፈሳዊውን ዓለም መረዳት ባለብን ልኬት እንድንረዳ ቅዱሳት መጻሕፍት ተጽፈዋለኛ። የመጽሐፍ ቅዱሱ መጽሐፍ ዓላማም ሰዎች የእግዚአብሔርን ቃል የእግዚአብሔርን የዘላለም ሀሳብ እቅድ አውቀው ከዘላለም ሞት እንዲድኑበት ነው። ሶ የቅዱሳን ስዕላት ዓላማ ምንድን ነው ከተባለ ቅዱሳት ስዕላት ሰባኪዎችም ናቸው። ቅዱሳት ስዕላት ትምህርትም የሚሰጡ ናቸው። ክርስቶስ በዮርዳኖስ ወንዝ ሲጠመቅ ነበር። ጌታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ ሲጠመቅ እንደነበረ ይነግረንና እግዚአብሔር ወልድ ወይም ጌታችን ኢየሱስ ማለት ነው በዮርዳኖስ ወንዝ በቅዱስ ዮሐንስ እጅ ሲጠመቅ ነበር። መንፈስ ቅዱስ ደግሞ በእርግብ መልክ ወይም አምሳል ተገልጦ ነበር።
አብ በደመና ሆኖ የምወደው ልጄ ይህ ነው ሲል ነበር። ይሄ ለምሳሌ አንዱ በኦርቶዶክስ ቤተክርስቲያን ከቅዱሳት ስዕላት አንዱ ይሄ ነው። እግዚአብሔር ወልድ በዮርዳኖስ ወንዝ ውስጥ ቆሞ ቅዱስ ዮሐንስ መጥምቅ ያጠመቀው፣ ከላይ ደግሞ መንፈስ ቅዱስ በእርግብ አምሳል ተቀምጦ አብ በደመና ሆኖ ደግሞ እግዚአብሔር አብ በደመና ሆኖ ይሄን ይናገራል። ይሄ ቅዱስ ስዕል አለ ወይ ደግሞ ይሄ ስዕል ለምሳሌ አለ። ይሄንን ስዕል የሚያይ አንድ ሰው መስማት የማይችል መስማት የተሳነው አንድ ክርስቲያናዊ ሰው ይሄን ስዕል ሲያይ ዋት ዲድ ሂ ገን አንደርስታንድ ምንድነው አንደርስታንድ የሚያደርገው ከተባለ ይጠይቃል። ለምሳሌ ምንድን ነው የሚያሳየው? ይሄ የማቴዎስ ወንጌል ምዕራፍ 3 ቢሰጠው ኦኬ ይሄ እግዚአብሔር ወልድ ነው ማለት ነው እየጠመቀ ያለው። ከላይ ደግሞ ያለው መንፈስ ቅዱስ ነው። ኦኬ ይሄ አጥማቂ ቅዱስ ዮሐንስ መጥምቅ ነው። አብ ደግሞ በደመና ሆኖ የምወደው ልጄ ይህ ነው ያለው። ያንን የመጽሐፍ ቅዱሱን ጽሑፍ በስዕል መልክ ምን እየሰጠን ነው? ስብከት እየሰጠን ትምህርት እየሰጠን ነው። ለምሳሌ በሰማዕታት ዘመን ወይም በስደት ዘመን ቅዱሳን በገቡበት ዋሻ ይሄ በር ዳር ቆሞ በር ጋር የሚያንኳኳውን ስዕል ስለው ያልፋሉ። ያ ድንገት የመጣ ሰው ያንን የሚያይ ሰው ምን ይረዳል? ምን ያውቃል? ክርስቶስ የልብህን በር ክፈትልኝ ወደ አንተ እገባለሁ፣ ራእይ ላይ እንደተጻፈ ከአንተ ጋርም እራትን እበላለሁ እያለ ክርስቶስ የልብህን በር ምን በልኝ እያለ ነው፣ ክፈትልኝ እያለህ ነው የሚለውን ዲፋይን የሚያደርግ የሚሰብክ ነው። ያንን ያየ ሰው ያንን ለመረዳት ብዙ አይከብደውም። ሄቡ ለምሳሌ ሶሪ ግን ያው እዚሁ ጋር ስላለሽ እንትን የቅዱስ ሚካኤልን ስዕል ታውቂያለሽ? ታስታውሻለሽ? አንድ ልጨምራ ጨርሳለሁ። የቅዱስ ሚካኤልን ስዕል ታስታውሻለሽ አይደል? ቅዱስ ሚካኤል በእጁ ምን ይዟል? ሚዛን ይዟል አይደል? ሚዛንና ሰይፍ አይደል? ሰይፍ ይዟል። በአንድ እጁ ሚዛን ይዟል አይደል? ይዟል እንደ እኔ እንጃ። ሰይፉ ነው ማስታወስ። ሚዛን ይዟል። ከስሩ ደግሞ ሰይፉም ችግር የለውም። ሰይፍ ይዟል እንበል፣ በቃ በሱ እንውሰደው። እሺ ከስሩ ደግሞ ምን አለ? ሰይጣን አለ አይደል? ወይም ዲያብሎስ አለ አይደል? አዎ። አሁን ለምሳሌ ይሄ ስዕል የተወሰደው ከመጽሐፍ ቅዱስ ላይ ነው። ራእይ ዮሐንስ ምዕራፍ 12 ቁጥር 7 ላይ ሚካኤልና ሰራዊቱ ዘንዶውን ወይ ደግሞ ዲያብሎስ ነው እንደተዋጉት ይናገራል፣ ያስረዳል። ይሄን ክፍል ታስታውሻለሽ አይደል ብዬ አስባለሁ። ራእይ ዮሐንስ ምዕራፍ 12 ቁጥር 7 ላይ ሚካኤልና ሰራዊቱ ዘንዶ እንደተዋጉት ይናገራል። ራእይ ዮሐንስ ምዕራፍ 12 ቁጥር 7 እንደዚህ ይላል። መላእክቱ ዘንዶውን ተዋጉት አለ። በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ፣ ዘንዶም ከመላእክቱ ጋር ባጋ፣ አልቻላቸውምም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም ይላል። ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድርም ተጣለ፣ መላእክቱም ከእርሱ ጋር ተጣሉ ብሎ ይላል። ስለዚህ የቅዱስ ሚካኤልን ስዕል የሚያይ ሰው ሲምፕሊ ምን ይረዳል ወይም ምን ያውቃል ከተባለ በግልጽ ቋንቋ በስዕል የተገለጠው ራእይ ዮሐንስ ምዕራፍ 12 ቁጥር 7 ጀምሮ ያለውን በሰማይ በመላእክት ዓለም ሰልፍ እንደሆነና ሚካኤልና ሰራዊቱ ወይም ደግሞ መላእክቱ ከእሱ ጋር እንደተዋጉና ዘንዶውን እንደጣሉት ወደ ምድርም እንደተጣለ ከክብሩ እንደተዋረደ የሚገልጥ የመጽሐፍ ቅዱስ ክፍል እዚሁ ራእይ ዮሐንስ 12:7 ላይ ተጽፈዋል። ያንን በስዕል አስቀምጠነዋል። ስዕሉን የሚያይ ሰው ምን ይረዳል? ዘንዶ ከቅዱሳን መላእክት ጋር ከቅዱስ ሚካኤል ጋር እና ከሰራዊቱ ጋር እንደተዋጋ በዚያም እንዳልቻላቸው ከዚያስ ወደ ምድር እንደተጣለና በሰማይ ስፍራ እንዳልተገኘለት ይረዳል። መውደቁን፣ መጣሉን፣ መቅለሉን ሚዛኑ ያሳያል። ሰይፉ ደግሞ በሰማይ ሰልፍ እንደነበረ ሰልፉን ያሳያል። ስለዚህ የቅዱሳት ስዕላት ዓላማ አንዱ ምንድን ነው ካልን ስብከት ናቸው ወይ ደግሞ ትምህርት የሚሰጡ ትምህርት የሚያሳዩ ናቸው። በቅዱሳት ስዕላት ሰው ይማራል። ለምሳሌ የሉቃስ ወንጌል ላይ ምዕራፍ 2 ላይ ስናነብ እነዚያ ምንድነው የጥበብ ሰዎች ወደ ቤተልሔም ዋሻ ወይም ግርግም ከደረሱ በኋላ ሕፃኑን ከእናቱ ማርያም ጋር አገኙት ይላል። ሕፃኑን ከእናቱ ማርያም ጋር አገኙት። የእመቤታችን ስዕል ብዙ ጊዜ የምታውቂው ሄቨን እመቤታችን ልጇን ታቅፋ ነው አይደል? እመቤታችን ልጇን ክርስቶስን ታቅፋ ነው። እመቤታችን ልጇን ክርስቶስን ታቅፋ ያለውን ሀሳብ በሉቃስ ወንጌል ምዕራፍ 2 ላይ እነዚያ የጥበብ ሰዎች ሕፃኑን አገኙት ያለውን ያ ቃል ስጋ ሆነ ያልነው እንደ እኛ በትንሹ ያደገ በእናቱ እቅፍ ላይ የነበረ ነው። ስለዚህ ቃል ስጋ ሆኗል ያልነው ከእመቤታችን የተወለደው ነው። በእቅፏ ያለው ከዘላለም በፊት የነበረው ቃል ስጋ ሆነ ያልነው እርሱ ነው ብለን ምን የምናደርግበት ነው? ትምህርት የምንሰጥበት ነው። ከቬኔሬሽን አንጻር ደግሞ ለምሳሌ
ምናልባት ቅድም የዋዴም ሀሳቦቹን አንስቷቸዋል በደንብ ማለት ነው። ማንም ሰው በቤቱ ያለውን ፎቶ የእገሌ ፎቶ ይላል እንጂ እገሌን የሚመስል ፎቶ አይልም። ለምን? ሚረር ነው፣ ምንድን ነው ሪፕሬዘንታቲቭ ነው ያኛውን አካል ወይ ደግሞ ምሳሌው ስለሆነ እዚያ ጋር የሚታየው አካል ማለት ነው። ስለዚህ ቅዱሳት ስዕላትን ስናነሳ ለምሳሌ አንዳንዶች እንደዚህ ይላሉ፣ እሺ በህይወት እያለ ይሁን ከሞቱስ በኋላ ይላል። ዛሬም እኮ ለምሳሌ በእኛ ሀገር በየስፍራው በእኛ ሀገር ብቻ ሳይሆን ኖርማሊ ሌሎች ዓለሞችም ላይ በጀግንነት ተዋድቀው ያለፉ ሰዎች ለምሳሌ በተለይ በውትድርና ዓለም ወይም ሀገር በመጠበቅ ዓለም ውስጥ ያለፉ ሰዎች ሐውልታቸው ላይ ፎቶቸው ይቀመጣል። የሆነ ቦታ ላይ ፎቶቸው፣ መቃብር ስፍራ ላይ ፎቶቸው ይቀመጣል። ከዚያ እነሱ ጋር የሀገር መሪዎች፣ ሌሎችም የተከበሩ ሰዎች ሄደው የክብር ሰላምታ ያቀርቡላቸዋል ቆመው። እነዚያ ሰዎች እዛ ጋር አሉ ማለት ነው? የሉም። እዛ ጋር አሉ? በስጋቸው ይዳሳሉ? አይዳሱም። የሉም። ምናቸው ነው ያለው? ፎቶቸው ነው ያለው። ፎቶቸው ያለበት ቦታ የክብር ሰላምታ ቆመው እነዚያ ሰዎች ትላልቅ ሰዎች ምን ይሰጧቸዋል? የሀገር ይሄ የክብር ሰላምታ ያቀርቡላቸዋል ማለት ነው። ይሄ በዚህኛው ዓለም እንኳን ያለ ነገር እሱ ነው። ሌላው ምናልባት በመጽሐፍ ቅዱስ ላይ በግልጥ እንዴት ጻፈ ባይዘው መጽሐፍ ቅዱስ እያንዳንዱ ነገር አልተጻፈም። በእያንዳንዱ ርዕሰ ጉዳይ ላይ አልተጻፈም። ለምሳሌ ፕሮቴስታንት ቸርች ላይ መስቀል ይሰቅላሉ። ቸርቻችሁ ላይ መስቀል ስቀሉ ሚል የለም። መጽሐፍ ቅዱስ እንዴት እንደምንተኛ እንዴት እንደምንነቃ አልነገረን። መጽሐፍ ቅዱስ አጎራረታችን እንዴት እንደሚሆን አልነገረንም። እያንዳንዱ ወርድ ባይ ወርድ መጽሐፍ ቅዱስ ላይ የሚጠቅም ብቻ የዮሐንስ ወንጌል 22:20 ላይ ነው። ሁሉ ቢጻፍ ዓለም ራሱ ባልበቃችሁ ነበር አይደል የሚለው። ሁሉ አልተጻፈም። ለትምህርትና ለተግሳጽ የሚቀር የሚሆንን ሁሉ ተጽፎልናል። ነገር ግን እያንዳንዱ ነገር ከመጽሐፍ ቅዱስ አንጻር ሲታይ፣ ለምሳሌ እኛ ቅዱሳት ስዕላት ከመጽሐፍ ቅዱስ ሀሳብ ጋር ይጋጫሉ ከተባለ አይጋጩም። ለምን? የተቀረጸ ስዕል አናመልክን። ነገር ግን በስዕሉ ለተገለጠው አካል ክብር እንሰጣለን እንጂ የተቀረጸ አምላክን ይሄ አምላካችን ነው እያለን የምናመልክ አይደለንም። ሌላው አንዳንደው በገዛችሁ ስዕል እንደዚህ ብታደርግ ራሷ የገዛችውን ስዕል ብትቀደው ምን አገባችሁ በራሷ ብር የገዛችሁ ይላል አንዳንድ ሰው። በጣም ሞኝነት። እኔ እንጃ ምን አይነት ሎጂክ እንደሆነ አይገባኝም። እኔ ለምሳሌ ኢትዮጵያ የራሷ የሆነ ባንዲራ አላት። ወንድነህ የኢትዮጵያን ባንዲራ ስፈልግ በ100 ብር ስፈልግ በሚሊዮን ግዛና ቅደደው እስኪ፣ ወይ ደግሞ አቃጥለው እስኪ አደባባይ ላይ። ከዚያም እንደሚከተል ታያለህ። በራስህ ገንዘብ አይደለ የገዛው፣ ለምን ባንዲራውን አታቃጥለው? የራስህ ገንዘብ ነው ብለህ እስኪ የኢትዮጵያን ብር መቅደድ በህግ እንደሚያስቀጣ እያወቅ እስኪ ቅደደው እስኪ። አትችልም። ስለዚህ ልክ መንፈሳዊ ዓለም ላይ መታችሁ የአንድን ቤተ እምነት ስርዓት ከጣሳችሁ ከተናገራችሁ በኋላ በራሷ ብር ነው በራሷ ገሌ ነው ምናምን የሚለው ነገር አይሰራም። ይቆየን። አመሰግናለሁ ሰዎች። ቃሎት ያሰማልን። ብሬ እግዚአብሔር ያክብርልን። በጣም እናመሰግናለን። ሁሉም ተነስቷል። እኔ እንትን መጣልኝ ዮባ፣ አሁን ለምን ባንዲራውን አትቀድም? እሱ ሌላ ፖለቲካ ምናምን ስለሚሆን የሙስሊሞች ቁርአን ራሱ ውስጥ ገዝቶ ይቅደድ በሙስሊሞች ፊትና የዛኔ አንገቱን ሌላ ቦታ ሲያገኘዋሽ ልክ እንትን እሱን ትቶ ብር ለምሳሌ ብሮች ምናምን እጃችን ላይ ያሉ ብሮች ያው የኛ ናቸው አይደል? የኔ ብር ነው የምንለው። መቼም ብር መቅደድ አንችልም አይደለም። መቅደድ እላው ላይ መጻፍ ራሱ አንችልም። እንደ ይሄን ታውቁ እንደሆነ አላውቅም። እላው ላይ መጻፍ ምናምን ራሱ አይቻልም። ምክንያቱም የሀገር ሀብት ነው ምናምን ተብሎ ትታሰራል፣ ትገባለህ። እና የኔ በገንዘቤ ስለገዛሁት ምናምን የሚለው ፈጽሞ የማያስኬድ እንትን ነው። እንደ አጠቃላይ ስዕላትን ከምን አንጻር እንጠቀማቸዋለን? በቤተክርስቲያን ታሪክ ውስጥ በመጽሐፍ ቅዱስ ውስጥ ያላቸውን ድርሻ እንዲሁም ደግሞ ሐዲስ ኪዳን ምንድን ነው የሚለውንም ጭምር በተወሰነ መጠን አይተናል ብዬ አስባለሁኝ። እና ሄቨን ምናልባት በመጨረሻ የምታነሹ ነገር ካለ እዮባዬ አንድ ነገር ይሄ እኛ ስንስለው እኛ ስናስቀምጠው መጽሐፍ ቅዱስ መረጃ አምጡ እንባላለን። እነሱ ግን ሉተሪያን ትናንትን ለማሳየት ሞክሬ ነበር እና የእነሱ ላይ ይሄ እንግዲህ የሉተሪያን ትሪኒቲ ቸርች ነው። ያው እንደምታዩት ሉተሪያን ሰርቪስ ቡክ ይላል። አልታር ቡክ ነው እንደሚባለው። ይሄን የምታገኙት ያው ዩቲዩብ ላይ ማንም ሰው ገብቶ ሰርቪስ ሬዚዩም አት ትሪኒቲ ሉተሪያን ቸርች ይላል። ሰው ይሄ ፋክስ ነው የዘገበው ነው። ይሄ እንግዲህ የምታዩት የፕሮቴስታንቶች የሉተሪያን ቸርች ነው። እንግዲህ ውስጡ ያለውን ስዕላት እንድትመለከቱ ነው አሁን መጋብዘው። የመጀመሪያው እንግዲህ እዚህ ላይ ያለውን ስዕሉት አልታር ቡካቸው ላይ ማለት ነው። ራሱ አልታር ቡካቸው ላይ ያለውን ስዕሉት እዚህ ጋር የተቀረጹትን ነገሮች ዋቸው። ከዛ ደግሞ ግድግዳዎቹ ላይ ደግሞ የተቀመጡትን ነገር ላሳይ።
እሺ ይኸው አሁን በደንብ ቀረብ አድርገው ያሳያችኋል። እንግዲህ ይሄ ፓስተሩ ነው። ኦኬ ይሄ ፓስተሩ ነው። እሺ ከዛ እንግዲህ አስጎበኛቸዋል። እሺ ይኸው ከዚህ እንጀምራ። ያው ይሄ ማን ነው? ይሄ ማን ነው ስዕል ሳሉ ያላቸው? እኛ ስንስለው መጽሐፍ ቅዱስ መረጃ አምጡ፣ እነሱ ሲስሉት ግን መጽሐፍ ቅዱስ መረጃ አምጣ ይባሉ ማለት። ይሄ በጣም አስቂኝ ነገር ነው። ኦኬ ስለዚህ ጣዖታት ናቸው ስዕላት ከተባለ ይሄ ሁሉ በሉተሪያን ቸርች ያለው ስዕላት፣ ይሄ እንግዲህ አይ ቲንክ የጴጥሮስ ይመስለኛል፣ የጴጥሮስን ያስቀመጡት፣ ምክንያቱም እዚህ ጋር ወንጌል ነገር ይዟል። እሺ ለምን ስነ ስቅለቱ ነበረ ቶሎ አመለጠ። ሰውዬው ኢንተርቪው የተደረገ ስለሆነ እሺ ቆይ አሁን ወንበር ደግሞ መጣ። እሺ ይኸው እዚህ ጋር ከመስቀሉ ስር እመቤታችን እዚህ ጋር ይኸውት፣ ይኸው ክርስቶስ ተሰቅሎ ይኸው። እነዚሁ እንግዲህ ፓስተሮች ናቸው። ይሄ ሉተሪያን ቸርች ውስጥ ያሉ ስዕሎች ናቸው። አሁን በጣም የገረመኝ ነገር መጀመሪያ ላይ ስዕል በራሱ ጣዖት ነው ተባለ። ትናንት እዚህ ላችሁ እንደሆነ ስዕል ጣዖት ነው ተባለ። ስዕል ሁሉ ጣዖት ነው። ማን ሳሉ አላችሁ? በአዲስ ኪዳን ያለች ቤተክርስቲያን ስዕል ሊሳልባት አይገባም አሉ ወንድሞቻችን። እሺ ተባለ። ከዛ የሉተሪያን ቸርች ሲመጣ ደግሞ አይ እነሱ እኮ አልሰገዱም። ይሄ በጣም የሚያስቅ ነገር ነው። በአዲስ ኪዳን ስዕል መሳል ጣዖት ማምለክ ነው ብሎ ያመነ ሰው ልክ የራሱ ስዕል ሲመጣ እኛ ግን ለስዕል አንሰግድም፣ እኛ ግን ለስዕል አናጥንም። ይሄ በጣም አስቂኝ ነገር ነው። ወይስ ከነጭራሹ በአዲስ ኪዳን ስዕል አይፈቀድም ካላችሁ ለምንድን ነው ስዕል የሰራችሁት? እና በእነሱ ሲሆን ኖርማል፣ በእኛ ሲሆን ግን ጣዖት የሚሆንበት ነገር እንዲሁ ስለሚያስቀኝ ነው። እና እሱንም ነገር ጎን ለጎን እንድታዩት ፈልጌ ነው። በተረፈ ቅድም መምህር ብሪሽ ያሉትን በስጋ በአዲስ ኪዳን ሄቡ በደንብ አስተዊ። በአዲስ ኪዳን እንግዲህ የማይታየው ታይቷል። ዘመን የማይቆጥር ዘመን ተቆርጥሮለታል። የማይታየው ታይቷል። የማይሞተው ሞተ እኮ እያልን ነው አደለ? ተገለጠ እኮ አማኑኤል፣ እግዚአብሔር ከኛ ጋር ሆነ እያልን ነው። በእቅፉ ያለው ማንም እግዚአብሔርን ያየው የለም አለና ቀጥሎ ግን ይላል በእቅፉ ያለው አንድያ ልጁ ግን ተረከው ይላል። ስለዚህ ተርኮልናል። በእቅፉ ያለው ልጁ ነግሮናል። ምን ብሎ? እኔን ያየ አብን አየ ብሎ። ስለዚህ ምን ይላል? እንዲሁም ይሄ ጆን ደማስከስ የደማስቀሱ ጃን እንዲህ ይላል ከ675 ከ7 የነበረው። እሺ ይሁት Of old God, the incomparable and formless was never disputed, but now that God has been seen in the flesh, okay, እግዚአብሔር ግን አሁን በስጋ ስለታየ and has associated with humankind, ከኛ ጋር ህብረት ስላደረገ ወይም አንድ ስለሆነ I depicted what I have seen of God. I did not venerate matters ይላል። እኔ ቁስን አላመልክም እስለዋለሁ አለ። አሁን በአይኔ ስላየሁት የማይታየውን ስላየሁት አምላኬን እስለዋለሁ አስቀምጠዋለሁ አለ። ግን እኔ የማስቀምጥበትን ቁሱን አይደለም ማመልከው አለ። አይ ቬኔሬት the fashioner of the matter። እሺ ያን የሰራውን ግን የስዕሉን ባለቤት ግን አመልከዋለሁ፣ ቬኔሬት አደርግለታለሁ ይላል። who became matter for my sake and accepted to dwell in matters and through matter worked my salvation ይላል። እሺ ስለዚህ የቀደሙት አባቶቻችን እንኳን ስለ ስዕላት ቅድም ዮሐድይም ብዙ አለ በእርግጥ እና በስጋ የተገለጠውን አምላኬን እስለዋለሁ ይላል። በስጋ የተገለጠውን አምላኬ በስዕል ገልጸዋለሁ፣ አስቀምጠዋለሁ፣ አይቼዋለሁ እና ይላል። ከዛ ምን አደርገዋለሁ ይላል። ለሱ ደግሞ ለስዕሉ ሳይሆን ለስዕሉ ባለቤት ደግሞ ቬኔሬት አደርጋለሁ ይላል። ስለዚህ ለስዕላት የቅዱሳን ስዕላት ታሪክ በቤተ ክርስቲያናችን በታሪኳ በዘመኗ ሁሉ አለ። ኢቨን ፕሮቴስታንት ሪፎርመሮች እንኳን ከመጀመራቸው በፊት አለ። ኢቨን እንትና ራሱ ማለት ነው ማርቲን ሉተር፣ ይሄ ላሳይና ትናንት ማሳይቻለሁ ላቁ። ማርቲን ሉተር ይሄ እንደምታየው ሉተሪያን ሪፎርሜሽን ዳት ኦርግ ይላል። እዛ ላይ ምን ብሎ ያስቀምጣል ማርቲን ሉተር? ይኸው now I say this to keep the conscience free from mischiefs, laws and fictitious sins, and not because I would defend image ይላል። nor would I condemn those who have destroyed them። ኢሜጆችን ያጠፉ ነበሩ፣ ተነስተው ያቃጠሉ ያጠፉ።
እና እነሱን ኮንደምን አደርጋለሁ ይህን ስላጠፉ። ኢሜጁን እየተከላከልኩ አይደለም፣ ግን እነሱ ግን ኮንደምን አደርጋለሁ አለ። ስፔሻሊ ዶዝ ሁ ዲስትሮይ ዲቫይን ኤንድ አይዶሌትረስ ኢሜጅ በት ኢሜጅ ፎር ሜሞሪያል ኤንድ ዊትነስ አይሹ ለትምህርትና ለምስክርነት የሚሆኑ ለመታሰቢያ የሚሆኑ ለማስታወስ የሚሆኑ እና ለምስክርነት የሚሆኑ የጌታ ስቅለትና የቅዱሳን ስዕል ግን ሊኖሩ ይገባል ይላል ማርቲን ሉተር። ማርቲን ሉተር ይህን ሲል መጽሐፍ ቅዱስ ጥቅስ ጠቅሷል። መጽሐፍ ቅዱስ አምጣ ተብሏል ጥቅስ። በፕሮቴስታንቶቹ አልተባለም፣ በሉተሪያን አልተባለም። እነዚህ የቀደመችውን ቤተክርስቲያን የነበራትን ታሪክ፣ የነበራትን አመጣጥ፣ የነበራትን ከቅዱሳት ስዕላት ጋር የነበራትን ታሪክ በደንብ አድርጎ ማጣት ይፈልጋል። ይህን ለማሳየት ነው። እግዚአብሔር ይስጥልኝ። ዩባይ ቃሎት ያሰማልን። ያሬዶ እግዚአብሔር ይስጥልን። እንግዲህ ሰዎች ሲመለከቱ ሲሰሙ ምን መስማት እንዳለባቸው ምን መመልከት እንዳለባቸው አመላካች ነጥቦች ተነስተዋል ብዬ አስባለሁኝ። ምናልባት የቀረው ስግደት ላይ የተወሰነ ነገር አነሳለሁኝ። አስቀድሞ ግን ቅድም ያሬዶ ያነሳው ውይይቱም ላይ እንግዲህ ሙሉን አልሰማሁም ትላንትና የተወሰነ የሰማሁትና ስዕላት መሳል ሲጀመር ጣዖት አምልኮ ነው ስህተት ነው የሚል ነበረ የመጀመሪያው መነሻ ማለት ነው። ሉትራኖች እንደሚያደርጉ ሲነሳ ግን አይሰገድላቸውም ሆነ ነጥቡ ማለት ነው። ስለዚህ ስዕላት አይሰገድላቸውም፣ ካልተሰገደላቸው እነሱን ጣዖት አምላኪ አልላቸው የሚል ከሆነ መሰገዱ ላይ ነው ማለት ነው ጥያቄ የሚሆነው አይደለም። እዚህ ውስጥ ያላችሁ ፕሮቴስታንቶች ሌሎቻችሁም ጥያቄያችሁ ይሄ ነው የሚሆነው። ምክንያቱም ኦርቶዶክስ ስታደርገው ስህተት ነበር ሁልጊዜ የምታደርጉት። አሁን ይህን መካነ ኢየሱስም እንደምትጠቀመው ጥንታውያን ቤተ ክርስቲያናት ሲጀመር በታሪክ ውስጥ ያለውን ክርስትና የጥንቱን ክርስትና የሚያምንና የሚያውቅ ሰው የሚያነብና ለዛ ቦታ ያለው ሰው እንዲህ አይነት ጥያቄም አያነሳም። ምክንያቱም ከጅምሩ በታሪክ ውስጥ ይሄ ያለ ስለሆነ ማለት ነው። በቤተክርስቲያን ታሪክ ውስጥ ያው ያለ ነው። ቅድም ዮሐዴም አንስቶታል። በአሳ ስዕል በጣም ሲሳደዱ ስለ ክርስቶስ እንዳያወሩ ሲደረጉ አሳን ስለው በአሳ ስዕል ውስጥ የክርስቶስን አምላክነት ጌትነት ይሰብኩ ነበር። ይሄ ያለ ነው በታሪክ ውስጥ ማለት ነው። አሁን ስግደቱ ሆነ ማለት ነው። ቀጣይ ነጥብ ስግደቱ ሲመለስ ምን እንደሚሆነው አላውቅም። ስግደት ምንድን ነው የሚለውን ግን የተወሰነ ነጥብ እናንሳ። የመጀመሪያ ስግደት በራሱ ገላጭ እንጂ በራሱ የሆነ ነገር ብቻ ነው ተብሎ የሚባል አይደለም። ለምሳሌ ስግደት በራሱ አምልኮ ብቻ ነው ተብሎ አይተረጎምም። ነገር ግን አምልኮን መግለጫ ነው ተብሎ ይተረጎማል ስግደት ማለት ነው። ለምንድን ነው እንዲህ የምንለው ከተባለ በመጽሐፍ ቅዱሳችን ውስጥ ስግደት በተለያየ ሁኔታ የተለያየ ነገሮችን ለመግለጽ ውሎ ስለሚያውቅ፣ ለምሳሌ አክብሮትን ለመግለጽ ውሎ ያውቃል። ማስረጃ አለን ላሳያችሁ። እሺ